የሲኖዶሳዊነት ጉዞ የጥናት ቡድኖች ጊዜያዊ ሪፖርታቸውን ይፋ አደረጉ። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በመጋቢት ወር 2024 ያቋቋሟቸው 10 የሲኖዶሳዊነት ጥናት ቡድኖች ጊዜያዊ ሪፖርታቸውን ይፋ አደረጉ። የጥናት ቡድኖቹ ሪፖርት ጠቅላላ የብፁዓን ጳጳሳት ጉባኤ በሲኖዶሳዊነት ላይ ካካሄደው የመጨረሻ ስብሰባ ጀምሮ እስካሁን ድረስ የተከናወኑ ስራዎችን የያዙ ሲሆን ለርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከታህሳስ 2018 ዓ.ም ቀደም ብሎ የሚያቀርቡ መሆኑ ታውቋል። በሪፖርቶች ውስጥ የዲጂታል ተልዕኮ፣ የሴቶች ሚና በቤተ ክርስቲያን፣ የክርስቲያኖች አንድነት፣ ስርዓተ አምልኮ፣ በምስራቅ ካቶሊክ አብያተ ክርስቲያናትና በላቲን ስርዓት ካቶሊክ ቤተ ክርስቲያን መካከል ያለው ግንኙነት፣ የቅድስት መንበር እንደራሴዎች አገልግሎትና የጳጳሳት ምርጫን የሚመለከቱ ርዕሰ ጉዳዮች ይገኙበታል። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ትዕዛዝ የተቋቋሙትና ከ20 ወራት በላይ ያስቆጠሩት እነዚህ 10 የጥናት ቡድኖች ከቅድስት መንበር ከፍተኛ ጳጳሳዊ ጽሕፈት ቤቶችና ከብፁዓን ጳጳሳት ጉባኤ ጠቅላላ ጽሕፈት ቤት ጋር የበለጠ ትብብር እንዲፈጥሩ የተጠየቁና ጊዜያዊ ሪፖርታቸውን ህዳር 8 2018 ዓ.ም ይፋ ያደረጉ መሆናቸው ታውቋል። የመጨረሻዎቹ ሪፖርቶች በተቻለ መጠን እስከ ታህሳስ 22 2018 ዓ.ም ድረስ እንዲቀርቡ መጠየቃቸው የሚታወስ ሲሆን የሲኖዶስ ዋና ጸሐፊ ብፁዕ ካርዲናል ማሪዮ ግሬች አንዳንድ ቡድኖች ስራቸውን ለማጠናቀቅ መቃረባቸውንና ሌሎች ደግሞ እስከሚቀጥሉት ወራት እንደሚጨርሱ ይፋ አድርገዋል። መረጃው የቫቲካን ዜና አገልግሎት ነው።